ሰላም ሰላም ምርጦቹ ባለማተቦቹ ሙስሊምቶችም እንደዛው። እኔ የሚገርመኝ ነገር የአብርሃም ለሀጭ ማንጠባጠብ እናንተን እየጠራ የፍቅር ደግሞ እንደዚህ ለሀጩን ሲያንጠባጥብ እጅ መደቃ ነው። እናንተ ሩታ ኤርሜላ ከአብርሃም ሌላ ወንድ የለም። ሩታ አብርሃም እንዴት ነው ውስጥሽ ዕቃ ረስቷል እንዴ? ለወይንስ አንቺ ውስጥ ዕቃ ረስተሻል? ኤርሚም እንደዛው አብርሃም ውስጣችሁ ዕቃ ረስቷል የረሳ ዕቃ አለ ወይንስ እንዴት ነው? አብርሃም እነሱ ውስጥ የረሳኸው ዕቃ አለ እንዴ? ምንድን ነው እየጠራ ለሀጩን እንዲህ ሲያንጠባጥብባችሁ ዝም ብላችሁ የምታዩት? ሴትነታችሁ ክብር ስጡ። ኤርሚ ክብር ስጪ ለራስሽ እንዴ! ሴት ልጅ አይደለሽ እንዴ? ክብር የለሽም እንዴ? እንዴ ሶስታችሁንም አብርሃም ማለት እኮ ሶስታችሁንም የቀመሰ ዝሙት ማለት እኮ ነው እንዴ! ምንድን ነው? በሞራላችሁን እየተረማመደ እኮ ነው። በጣም ከፍቅር ሌላም ሴት ማምጣት ይችላል ነው ማለት እኮ ነው። እንግዲህ ነገሩን እሙዬ ጨርሰዋለች ማለት ነው። ከደቂቃ በፊት እንግዲህ አብርሃም መጥቶ ነበረ። መጥቶ ግን ወዳው ነው ያነሳው ማለት ነው። እኔ ለምን እንደሆነ አልገባኝም። እኔ ሼር እንዳደረገው ወዳው ማለት ነው። እጄ ላይ ነበር ስልኩ፣ ገባችሁ? እጄ ላይ ስለነበረ ግን ወዳው ሪሞት ብሎ አጠፋው። እኔ ግን ከሱ ተቀዳድሜ ዱብ ነው ያደረኩት። ምክንያቱም ከዚህ በፊት እንደዚህ ሼር እያደረገ እንደዚህ ያጠፋ ነበር ማለት ነው። ቶሎ ብሎ ኪራይ ቤት የሚደረገው ኪራይ ቤት፣ አሁንም ባለሳሳት ኪራይ ቤት ነው ያደረገው። ሪሞት አላለውም ማለት ነው። ከላይም ላነሳ ነበር ጽሁፉን ሪሞት አድርጎታል ማለት ነው። እኔ ለምን እንደው አላውቅም። ይሄ ነገር ደግሞ አይልመድብክ። ምን ይዞ ሊመጣ ነው? ጠብቁኝ ማታ እንገናኝ ይላል ኮሜንቱ ከላይ ሳይው፣ ግን ሪሞት አድርጎታል። እኔ እስከማነሳ ድረሳ ፎቶውን ቀጭ በማድረግ ነው እንጂ እስከማወርድ ግን ሊፈጠፍጠኝ ነበር ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የጎጃም ቤተሰቦች፣ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ አምሮበታል። ዛሬ እሰይ ጎሽ ብለናል። እመቤት እንግዲህ ተናግረዋለች። እቺ ጀግና ሴት ማለት ነው። እውነቴን ነው። እውነት ሲናገር እውነት በይው። መጥፎ ስራዎችን ደግሞ ሲሰራ መጥፎ ስራ እየሰራ ነው ብለሽ ብታልፊ ይሄ ልጅ የማይስተካከልበት አንዳችም ነገር የለውም። ምክንያቱም ልጁ እየሰራ ያለው ነገር የሚያስሄድ አይደለም፣ የሚያጠፋ እንጂ ማለት ነው። ስለዚህ እኔም ተው፣ ይሄ ነገር ተስተካክሎ ይምጣ። ይሄ የዝሙት ስራ ነው፣ ዝሙት እየተስፋፋ ነው ስላችሁ ጎጃሜ ተናገረች፣ አብረሽንና ሄርሜላን ተናገረች ምናምን ብለው ቻናሌን በአራ ላይ ተከታትለው ደግሞ የሩታ ልጆች ከዚህ በፊት ቻናሌን ቀጥቅጠውታል። እውነት ለመናገር እነሱን ባፋቸው ተናግረዋል። ችግር የለው። የእኛዎቹም ደግሞ እንደዚህ ብለው ቻናሌን እየወሰዱ እንደውም ጎጃሜ ትልቅ ሰው ናት ፉክክር ያዙ። ለእኔ ትልቅነት ምን አሳስባችሁ? ምን አስጨነቃችሁ? እኔ ትልቅ ነው እንኩኝ። እኔ ትልቅነት እህቶች፣ ትልቅነት በአሁኑ ታይም ተገንቶ በጣም ደስ የሚለኝ እኔ በጣም ደስ ይለኛል። እኔ ግን ተስተካክሎ ይምጣ ነው። ተስተካክሎ ይምጣ። ጥሩ ሲሰራ ጥሩ በሉት እንጂ መጥፎ ሲሰራ ያችንም እያመጣ እያተራመሰ ወንዶቹ መጥፎ ነገር እያስተማረ ነው። ትዳር ያላቸውን ሰዎች እያበላሹ ነው። የሰው ልጅ ትዳር እንዲፈራ እያደረጉ ነው። በኢትዮጵያ ውስጥ ምን እየተካሄደ ነው የኔ ጥያቄ። አልገባችሁም ግን እናንተ። ለማንኛውም ታገኙታላችሁ። ወደ ሩታ ሲሄድ ደግሞ ከጀርባ ሄዶ የማያማባል አለኝ ብላ ቦስታ ላይ ከትናንት ወዲያ አላየሁትም፣ ይቅርታ ገናውን እያየሁት ነው። ታዲያ እንደዚህ ከሆነ አንቺ እንደዚህ ብለሽ ካልሽ ሩታ ለምን እኔ አብረሽን እሳደባለሁ? ታዲያ እናንተ ይሄን ብላችሁ ካላችሁ ሴቶቹ እኛ ለምን አብረሽን እንነቅፈዋለን? እኛ ለምን አብረሽን እንሰድበዋለን? አልሳደብም። እንደዚህ ብለሽ አንቺ ከመሰከርሽ ቦስት ካደረግሽ ወደንሶችሽን ፋሚሊዎችሽን ለምን ታፋጃለሽ? ሴት ልጅ ነሽ ብለን እኛ ከአንቺ ጎን እንቁ ብለን ይቅርታ ጠይቀን፣ ሄርሜላም እንደዛው ሩታም እንደዛው። እንደዚህ ከሆነማ ለምን እንነቅፈዋለን? ልጁ ለምን እንፋለማለን? ለምን እንጣላለን? እንደፈለገ ይሁና። ግን ሀገርንና ሕዝብን እያበላሸ በሚሰራው በሚሰራው ቪዲዮ ይሄ ነገር ደግሞ ሕዝብን ያበላሻል። ገባችሁ? ዝሙትን ያስፋፋል። ብዙ ነገሮች እኮ ተካሂደዋል። በመስቀል እኮ መተት ተደረገ ብሎ እኮ እህቶች ተቀይመው ቀርተዋል እኮ። ወንዶቻችሁ እኮ ተቀይመዋል። ምነው እኔ ያልገባችሁ መሰለኝ። ወተት ጠጡ እናንተም አድመናችኋል ምናምን። ይሄ ወደ እንስል መሳደብ ምን አመጣ? ጥሩ አይደለም። ለማንኛውም መንጣት ደስ ብሎናል። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ማታ እንገናኝ ነው ያለው። ምን ጉድ ይዞብን ምን በላይ ይዞብን ደግሞ እንደሚመጣ አናውቅም። ምን መዘዝ ይዞ እንደሚመጣ ደግሞ ማታ በሱ ቤት ይመጣሉ። ሴቶቹን እያጋጭ እያፋጀ ነው የሚመጣው። አራተኛ ልትጨመር መሰለኝ።
እንግዲህ አልቀረም እየመጣሽ ተኝ። የኛ ቤት ሰፊ ነው፣ ቦሌ ቡልቡላ ነው። ይኸው በትልቁ እኮ ነው ነገሩ። ስለዚህ እንግዲህ የምናውቀው ነገር የለንም። መሀል ከተማ ነው፣ ቦሌ ቡልቡላ ነው ማለታችን ነው። እኛ ደግሞ ጨብ ጨብ ሿሿ ማድረጋችን ነው። እኛ ራሱ ከአንዱ ዛፍ ትዘላለች ጦጣ። ምን ነው ተሳስታ ከኛ ቤት ብትመጣ አንድ ቀን ቁጭ ብላ እንጀራ ብትበላ ነው ነገሩ። እንዴ ምን ጉድ መጣብን ደግሞ። ይኸው ከመኪናው ሆኖ በጠዋቱ ነው እንግዲህ በጠዋቱ 2 ሰዓት በኢትዮጵያ ነው እንግዲህ የበተነው ፎቶ በትኖ ወዲያው ነው ሪሞት ያደረገው። ከላይ እንኳ ስሙን እንዳላጠፋ ሪሞት ያደረገው ወዲያው። ምን አይነት ጉድ መጣብን ዘንድሮ። ማታ ላይ ጠብቁን እንገጫጫለን። ምን ማለት ነው?